ውድ ቤተሰቦች ትላንትና ሩታ የለቀቀችው ቪዲዮ ለምን ተደለተ? ምን ሆነ? ምን ሳጋጠመው እያላችሁ ነው። ግማሻችሁ ደግሞ ኮፒራይት አለው ወይ የሙዚቃው ችግር ነው እያላችሁ ነው። ሙዚቃው በእርግጥ በጣም ያስጠላ ነበር። በዛም ነገር ብዙ ሰው አልወደደውም። ሲቀጥል ደግሞ ሩታ ናታ በሩታ ቤት ነው። ሩታ ያለ ሩታ ማናቸው መንቀሳቀስ አይችሉም። ለምን እንደሆነ ታውቃላችሁ? እኔ በጣም ነው ያመመኝ እውነት ለመናገር ማለት ነው። ይህ እንደዚህ አይነት ነገር ነው እናንተ ሰውን እንድትሰድቡ ወይም ደግሞ ሰውን እንድትነኩ የሚያደርጓቸው ማለት ነው። አያችሁ፣ በዛን ጊዜ በሚሰራው ድራማ ጊዜ ሩታ ስንትና ስንት ስድብ እየተወረደባት ስንት ነገር እያለች አንድ ቀን እንኳን የተጫነ ቪዲዮ ደልታ አታውቅም። ማናቸውም ደልተው አያውቁም። ሞር እንኳን ኮሜንት እየተደለተብን በሳቱ ማለት ነው። እኛ ሩታን ስናበረታታ አይዞች፣ ጀግና፣ በርቺ፣ ጠንክሪ ስንላት ያን ሁሉ እንኳን የተደለተብን ሩታ ወጥታ አልተናገረችም። ስንት ነገር ስትባል ቪዲዮ አልተደለተም። ማንኛውም ነገር መልስ አልሰጠችም። ግን ዛሬ ትላንትና የሰራችው ጽጌ የተሰራ በጽጌና በዳኒ ስም የተሰራ ቪዲዮ ማንም ሰው አልወደደውም። ብዙ ሰው አስተያየት ሰጥቶበታል እና በውስጥም ብዙ ነገር ተናግረናል ማለት ነው። ያንን ነገር ስላላማራቸው ቪዲዮ እንደልተውታል። እኔ ችግር የለም ይደለት ቪዲዮ ለምን ደለት አልልም። ምክንያቱም አሁን ታያላችሁ ትንሽ ቆይታችሁ ምክንያት ይኖረዋል። አሁን አብዛኛውም ተመልካች ወዴት ስለምን ተደለተ ነው የሩታ ቪዲዮ። ያንን መልስ የሚሰጡበት ወይም ምክንያት በቪዲዮ ነው የሚያደርጉት ወይም ደግሞ ኮፒራይት ይዞን ነው ሙዚቃው እንደዚህ ሆነ ያን ነገር ነው። እኔ ምንም ነገር የለው። ምክንያቱም ሰው አያችሁ ራሱን ሲያገል ሩታን አውጥተው ባገኙ ጊዜ ይጥሏታል፣ ባገኟቸው ጊዜ ይጫወቱበታል፣ ባገኟቱ ጊዜ ድራማ ይሰራበታል። ነገር ግን በሌላው ሰው ሲሆን ትንሽ እንኳን ሲነኩ ለአንድ ቪዲዮ እንኳን አይችሉም። ሩታ ማለት እኔ ያልነግራችሁም ከ2 ወር ከ3 ወር በላይ ነው የተሰራባት እቺ ልጅ ማለት ነው። በጣም የሚያሳዝንና የሚደብር ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልን። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡንም እና ውድ ቤተሰቦቼ አንዳንዴ ይቅር በቃ ሁሉም ነገር ሰላም እንፍጠር። እነሱም ሰላም ፈጠሩ ስትሉ በቃ የሆነ ተሸንፋም አይመስለኝም። ሩታም ያው ሩታ የዋህነት አለባት፣ ሰውን ማሳፈር አትችልም። እኔ ባየዋት አንጻር ደግሞ በጣም የዋህ ናት። በቃ በሰው ላይ ምንም አይነት ሰው እንደ ራሷ ነው የሚመስላት እኔ እንዳየኋትም ባየኋትም አንጻር ማለት ነው። ነገር ግን በጣም ይደብራል። ለምን አንድ ሰው የዋህ ሆኖ አንድ ሰው ሰውን ስላመነች እነሱን እንስራ ያሏት ነገር ስሪ ተውኝ የተባለች ነገር እስከተወነች እስካረገችላቸው ድረስ እሷ ቤት ቪዲዮ ሲለቀቅ እውነት ለመናገር ትላንትና ራሱ እኔ በጣም ደብሮኛል፣ በጣም አስጠልቶኛል። ታምሌቱ ራሱ ስትገቡ እንዴት ምን አይነት ታምሌት እንደነበረ ማለት ነው። የእነሱ ታምሌት በጣም አሳምረው ሰዋው እስከሚያስብል ድረስ ሰርተው ነው የሚጭኑት ማለት ነው። ግን የሩታዬ ጊዜ ሲሆን ትላንትና ታምሌቱ ራሱ እኔ ቪዲዮ ከማየቴ በፊት በቪዲዮ ውስጥ ምን እንዳለ ቪዲዮስ ምን ብለው ተኮምተዋል፣ ምን አይነት ጽሁፍ ከላዩ ላይ ተጽፎበታል የሚባል ነገር እኔ በደንብ ነው ማጠናው ማለት ነው። ብቻ ሩጬ ምን እንዳሉት ለማየት አይደለም ወይም ደግሞ ሩጬ ሰውን ለመስደብ አልሮጥም። ምክንያቱም ያለው ነገር ሳጣላት ትላንትና ታምሌት እንደውን ቆርጣችሁ ያያችሁ ልጆች ካላችሁ ወይም ዩቱበር የሆናችሁ ራሱ ዩቱበር የሆናችሁ ግዴታ ትቆርጣላችሁ። ምክንያቱም ታምሌት ስለምሰሩበት ያንን ታምሌት ማውረዳችሁ አይቀርምና ትላንትና የተለጠፈ ታምሌት ራሱ እንዴት ነበር የሚያስጠላው! ጽሁፉ ራሱ እንዴት እንደሚደብር። ምክንያቱም በካሜራማን አይደለም የተሰራው በራሳቸው በእጃቸው ነው የሰሩት ማለት ነው። ሌላ ታምሌት ደግሞ ሲለጠፍ ማለት ነው በካሜራማን ነው የሚያሰሩት። ምክንያቱም ዋው እንደሚያስብል ሰው ደግሞ ጓጉቶ እንዲገባ ማለት ነው። የትላንትና ያን ነበር። እኔ ይሄም ነገር አልፌው ነበር። ነገር ግን ድጋሚ ቪዲዮ ሲደለት በጣም ደበረኝ፣ በጣም አስጠላኝ። ቪዲዮም ልሰራ አልነበረም እውነት ለመናገር። ለምን እነሱ ወደው ላረጉት ነገር እኔ ምን አገባኝ ብዬ ነበር። ነገር ግን አንዳንድ እህቶች ዝም ከተባሉ ዝም ነው። ለምን መልስ አትሰጭም አንቺ ዩቱበር እስከሆንሽ ድረስ? እኔ መልስን ብሰጣቸው ባልሰጣቸውም ለእኔ አይሰሙኝም። ምክንያቱም አላህ ይሄን ነገር አስተካከል ካላለ እኔ በተናገርኩት ሊስተካከል አይችልም። ነገር ግን በጣም ይደብራል፣ በጣም ያስጠላል። ሩታ ከዚህ በፊት ስንትና ስንት ስድብ እየተወረደባት እንኳን ችላ ተቋቁማ ለዚህ ደረጃ ደርሳለች። ግን እናንተ ለምንድን ነው በሩታ ቤት ሲጫን የምትደልቱት ማለት ነው? እና ኦዲየንስም እንደሚደክምበት ኦዲየንስ እንደሚለፋበትም ማወቅ አለባቸው። እኛ
ስንቴ ነው ለስንት ሰው ነው ሼር የምናደርገው? በስንት ነገር ነው ሰብስክራይብ የምናደርገው? ሩታ 200 ሺህ ለመግባት ማለት ነው። አብርሽ እዚህ ጋር 200 ሺህ ትግባልኝ እኔ 4 ሺህ ልግባ ይላል ማለት ነው። ግን እንዴት አድርጋችሁ ነው አንድ ዩቱብ ማለት አንድ ቪዲዮ ጭናችሁ ስደልቱት ምን ያክል እንደሚሞት እነሱ ራሳቸው ያውቁታል። ተንቀሳቀስ እንኳን ብትሉት አይንቀሳቀስም። ዋናው ችግሩ እዚህ ጋር እኔ ቪዲዮ ስለተደረተ አይደለም። አሁንም ደግሞ የራሳቸው የሆነ ምክንያት ይኖራቸዋል። ምክንያት ምንም ነገር ምክንያት የላቸውም። እነሱ ያው ራሳቸው ግለኝነት ለማድረግ ኦዲየንስን ለመሸወድ የሆነ ነገር ወይም ሙዚቃው ነበረ የሆነ ያልተስተካከለ ነበር ኮፒራይት መጥቶብናል ሊሉን ይችላሉ። እኔ ግን አልሰማም። ያንን ነገር ሳይሆን ሰው ሁሉ ስለነቃባቸው ድራማ እንደሆነ ጽጌ ደግሞ ራሷን ለማጥፋት እንዳልሆነ ሁሉም ነገር ሰው በአሁኑ ሰዓት ስለነቃባቸው ለዛ ነገር በቃ ጽጌንም ደግሞ እንደዚህ ነገር በደስታቸው ሰዓት እንዴት ታረጋላችሁ ስለተባሉ ነው ቪዲዮ የተደለተው። ምክንያቱም ጽጌ እንዳትወቀስ፣ ጽጌን እንዳትሰደብ፣ ጽጌ ደግሞ በተለያየ ነገር እንዳናነሳት ማለት ነው የኛ ኦዲየንስ ማለት ነው። ነገር ግን እኔ ጽጌን ብትሆን ማናቸውን ብትሆን በቃ አንድ ወጥቶ ነበር፣ አንድ ተሰርቶ ነበር ቪዲዮ ለምን ይደለታል? በዛ ማሻገር እና አንድ ዩቱብ ሲደለትበት እነሱ አያውቅም ወይ ምን ያክል እንደሚሞት መንቀሳቀስ እንደማይችል በቃ ዩቱብ እንዳስለመዳችሁ ነት። ዩቱብ ማለት ቀላል አይደለም። እውነት ሰርቶ ላየውን ሰው ነው። እና ይሄንን ማታ ራሱ ብታዩ ቲክቶክ ላይ የሩታዬ ዩቱብ ደክመዋል እያሉ በጣም አልንቀሳቀስም ብለው ብዙ ነገር እያደርጉ ነበረ። እንቅልፋቸውን ትተው ከስራ ስንት ስራ አላቸው። እና ይሄንን አክል ዋጋ የምንከፍልበት ወይም የሚከፍሉበት እህቶቼ ለምን ብለው እነሱ እንደዚህ ነገር ያደርጋሉ? በቃ ስራ ነው አይደል? ሩታም ትሰደብ፣ ዳኒ የሚሰደብ ሁላቸው፣ ይሳቅም ሜሮንም ትሰደብ፣ ማንኛውም ነገር ይሁን ለምን ይደለታል? ምክንያቱም መጀመሪያ ሳትጭኑት በፊት ተስማምታችሁ መጫን ነበረባችሁ። ጽጌ ይሄን ነገር ይጎዳሻል፣ ትችያለሽ ወይ እንደዚህ አይነት ነገር ድራማ ትተውኛለሽ ወይ ብላችሁ ለምን አላማከራችኋትም? ግን ከተጫነ በኋላ ላይክ ከተደረገ ብዙ ነገር ከሆነ በኋላ መልሳችሁ ለምን ትደልታላችሁ? መደለት ችግር የለውም። ቪዲዮ ቢደለት ቪዲዮ ይጭናል። ነገር ግን አብርሽ ሩታ ማወቅ ያለባችሁ ነገር ዩቱባችሁ በኋላ እናንተም ብዙ ዋጋ ከፍላችሁበታል። ብዙ እህቶቼ ዋጋ እየከፈሉበት ነው። እንደዚህ ነገር ሆኖ ሲሆን በጣም ይደብራል፣ በጣም ያስጠላል። የእናንተ ዩቱብ ማለት እናንተ ብቻ አይደለም። እናንተ በእርግጥ አሁ ቪዲዮ ሰርታችሁ ባትለቁ እኛም ከየትም አምጥተን አናይም ነበር። ግን እናንተን ዋጋ እንደምትከፍሉበት እኛም በእናንተ ዩቱብ በአብርሽና በሩታ ዩቱብ በጣም ዋጋ እየከፈልንበት ነው። ምክንያቱም እነሱ ለማሳደግ እነሱን ከፍ ለማድረግ እነሱ ባሉት ጊዜ ሩታ ደግሞ 200 ለመግባት በጣም ጉጉት ላይ ናት። አብርሽም ደግሞ 4 ለመግባት በጣም ጉጉት ላይ ነኝ እና ያንን ጉጉታችሁን እናሟላለን፣ እናሳካለን፣ ደስታችሁን እንሞላላችኋለን ስንል እናንተ ደግሞ በቃ እንደ ጠላት ራሳችሁ በራሳችሁ ልጅ አታጥቁ ማለት ነው። እና ዩቱብ ተጭኖ መደለት ማለት በጣም ከባድ ነው። ሲቀጥል ራስ ወዳጅነት አትሁኑ፣ ራሳችሁን አትውደዱ። በቃ ስራ እስከሰራችሁ ድረስ እስከተስማማችሁ ድረስ ማንኛውም ነገር ይሁን መጥፎም ይሁን ደግም ይሁን ከተጫነ በኋላ በማንም ላይ አትደልቱም። እኔ የመጀመሪያ በሩታ ቤት ቪዲዮ ሲደለት አየሁኝ ማለት ነው። እስከዛሬ አብርሽም መጥፎ ነገር ይስራ ጥሩም ነገር ይስራ በአብርሽ ቤት የሆነ ጊዜ አንድ ቪዲዮ ተደልቷል። እሱም በሩታ የመጣ ነው እንጂ በእንደዚህ አይነት ጭቅጭቅ አይደለም። እና እስከዛሬ ሲሰሩ ከተጫነ በኋላ አንድ ቪዲዮ አብርሽን እኔ ስንት ዓመት ነው መከታተል የጀመርኩት አንድ ቪዲዮ ሲደልት እንኳን አይቼው አላውቅም። ለምን ዩቱብ ስለሚሞት ማለት ነው። እና በዳኒ የሚሆን በጽጌ የሚሆን አንድ ቀን ቪዲዮ ተጭኖ ሲደለት አላየውም። ለምን በሩታ ላይ እኔ የጥያቄ ያደረብኝ ለምን እራስ ወዳጅነት ትሆናላችሁ? ለምን እሷ ዝም ስላለች እሷ ወታ ስላልተናገረች እናንተ ያንን ነገር ተጠቅማችሁ ደካማ ጎኗን ተጠቅማችሁ ለምን ብላችሁ ትደልታላችሁ? መደለትም የለበትም። በቃ አንዲ ሰርተሻል ጽጌ፣ ከሰራሽ በኋላ አምነሽ እስከ ተጫነ ድረስ በሩታ ላይ እኔ እንጃ እንደዚህ አይነት ነገር ነው እኛ ላይ አሁን የሚያባላን የሚያጋጨና ያችሁ። እኔ ከትንሽ ደቂቃ በኋላ ቪዲዮ ሰርቼ ማለት ነው አልሳደብም፣ አልናገርም እነሱ አንድነት ከፈጠሩ ብዬ ነበር። ነገር ግን ሳትወዱም ትናገራላችሁ። እውነት በጣም ይደብራል። በጣም የሚያስጠላ ነገር ነው የምትሰሩት። እና ምንም ይሁን ዩቱባችሁ ስለሚሞት ስለሚቀዘቅዝባችሁ ቪዲዮ ከተጫነ በኋላ ባትደልቱ በጣም መልካም ይመስለኛል። እና ሩታንም ደግሞ ጀስት እንደናንተ ብታስቧት ደስ ይለኛል።